ስንት ሆኗል? ዶሮ እስኪ ልጠይቅሽ። ዛሬ 1000 ኧረ ላላብሽ እኛ ግን ያው እኛ ከቤት ስለሆነ እኛ አላወቅነውም ስንት እንደሆነ። ዶሮ ገበያ ላይ ዝቅተኛ ምንድነው ቢላል። ሰላም ቤተሰቦች እንዴት ናችሁ? ዛሬ ወለት ነው ወለት እየሰራን ነው፣ ያው ገጠር ማለት ነው። ተከታተሉ። ይሄ እሺ አንቺ ጋር ቢሆን አንቺ ስታወሪ ያ አይ ስታወሪ እንትን ይላል ማለት ነው። ምን ይቆጥራል? አይ ደግሞ ማይክ አዲስ ነው የገዛሁት። እንግዲህ እዚህ ጋር ዶሮ እኔ ከታየው ልታይ አላውቅም። እዚህ ጋር ዶሮ ወጥ እየሰራ ነው በድስት። ዋላችሁን ተከታተሉን። ቪሎግ ነው ዛሬ። እሺ ዶሮ ልጨምር ነው እንግዲህ ስልሶስ ዶሮውን ማለት ስጋውን ልጨምር ነው። አጣጥቤ አስቀምጬ እስኪ ተመልከቱ። ቅድም ነው የተገነጣጠለው። አዎ እስኪ የገጠር ዶሮዎች የሀበሻ ናት ደግሞ። የሀበሻ በድስት በጣም ነው የሚጣፍጠው። በድሮ ድስት ነው የምንሰራው ደግሞ ማኛ ነው የሚያደርጋቸው አይደለ? ዶሮዋ ደግሞ የሀበሻ ስለሆነ በጣም ነው የሚጣፍጠው። ይሄም አልበጣም ስለሆነ መጀመሪያ ስላቁላላ ነው እና ዶሮም ስለታጠበ ነው እንትን ያልነው እና አብራችሁ እስኪ እዩ። በድስት ዶሮ ሲሰራ በጣም ነው የሚጣፍጠው። ወላ ይጣፍጣል እኮ ከብረት ድስትማ ያው ዝም ብሎ ነው እንጂ ዝም ብሎ ነው ይችላል የምጥመው። ያው እንደ ሸክላ ብረት ድስት ማለት ነው የሚሆነው። ይኸው እንደምታዩት። እሺ አሁን ዶሮ ስንት ሆኗል? ዶሮ እስኪ ልጠይቅሽ። ዛሬ 1000 ኧረ ላላብሽ እኛ ግን ያው እኛ ከቤት ስለሆነ እኛ አላወቅነውም ስንት እንደሆነ። ዶሮ ገበያ ላይ ዝቅተኛ 1000 ብር ነው። ከ800 እስከ 1000 ብር። ግን ምንድነው ትልቅ ዶሮ መግዛት ከፈለሽ ምንድነው ወንድ ወደ እስከ 1000 የፈረንጅ ማለት ነው። የፈረንጅ ማለት ነው። ነገሩ አረፋ ስለቀረበ ነው መሰለኝ እንደዚህ የተወደደው አይደል? በዓል ስለቀረበ ሁሉም ነገር ተወዷል። እዚህ ጀመር ዶሮ በጣም ጨምሮ በበዓል ደግሞ አሁን ደግሞ ወላ 2000 ብር ምናምን ይሆናል። 3000 ብር ድረስ ይሸጣል። በዓል አዎ። እሺ መቼ ነው በዓሉ? ከ29 እስከ 29። አሁን ዛሬ 17 አይደል? 29 ይመስለኛል። እንደዛ ነው። ግንቦት 29 ግንቦት ነው ያለነው። ግንቦት ነው። አዎ ግንቦት 17 ነው። ዛሬ 17 ማለት ነው። 18 ነው። ዛሬ 17 መሰለኝ እንደዛ ነው። 17 ነው። እንደዛ ነው። በዓል ደግሞ ሲደርስ ዶሮ እንበላለን። እሺ መቼ ነው የምንገዛው ታዲያ ለበዓል ዶሮ? እንግዲህ ከሳምንት በኋላ። እሺ ከሳምንት ገበያውን ታያለሽ። ያኔማ እናንተ ስለማገዣ አታውቂውም። እኛማ አንገዛም። አሁን አልገዛንም። እቤት ነበረ። እቤት ሲኖር ነው እንጂ ገበያውን ብታዩ አይ በጣም ውድ ነው። ዶሮ እንደዚህ ከሆነማ ዶሮ ማርባት ጥሩ ነው። ዶሮ እርባታ ሳይሆን ያው ማስከፍከፍ ምናምን የሀበሾቹ ምን ነው ቢላል ናዝም በቃ ዝም በል ማነው የመጣ ማሩ ናማልገር ዝም በላት። አለቃት ናዚ ረበሸና ከታየኋችሁ እየሰራኩ ነው። ይሄ እየሰራ ነው። አንካልስተ አውራ ሰው ይያል ምን አይደለም። ምን ተወዳለህ እንደባለፈ ናና ልጠይቅህ ና እንትን እንዲሳተፍ እኮ ነው። ምን ትበላለህ? ዶሮ አይደለም። ምን ተወዳለህ በይው እንደባለፈ። ዶሮ ተወዳለህ? ምን ተወዳለህ? ምንድን ነው የምትወደው? ምንድን ነው የፈለከው? አሁን እሺ እንጀራ ነው የምትፈልገው በወጥ? እሺ ናልስተ በቃ ሂጂ ስጪው። በቃ ናልስተ ሂድ ከነሱ። በቃ እሺ ውድ ጓደኞቼ ተመልከቱኝ እስኪ ዶሮውን እያቁላለሁ ነው አስገብቼ። በቃ እያሸሁት ነው ደግሞ አብሮ ይብሰል። ስልሱ ጋር እየበሰለ ነው። በቃ ደግሞ ገጠር ደግሞ ያው ዝም ብሎ በእንጨት ነው የሚሰራው፣ በከሰል አይደለም።
በእንጨት እኮ ነው የሚጣፍጠው በእንጨት ነው፣ ግን በከሰል ከተማ ላይ ከሰሉ ምኑ ነው የሚሰራው። ግን ደግሞ የሚጥመው ይሄ የሚመረጠው እንጨት ነው የሚመረጠው። ያው የኛ እንጨት ዝም ብሎ ውድ ስላልሆነ ዝም ብለን እሳቱን እንደፈለግን ማንደር ነው። ገጠር ምን ደግሞ ከተማ እንጨት ገዝተው ስለሆነ ማለት ነው ትንንሿን ነው የሚያደርጉት፣ ይቆጥባሉ ማለት ነው። እኛ ግን አናውቀውም፣ ዝም ብለን እንጨት የገጠር እንጨት ያው ከጓሮ ስለሆነ ከእርሻ ስለሆነ ቆረጥ አድርጎ ይደረቃል። ከዛ ሲደርቅ ያው እያመጣ መማገድ ነው፣ ችግር የለብንም። ብላሽ እስኪ ዶሮውን ውት እንትን ያለ ነው፣ ግን እንደ ፈረንጅ ያለ ነው። ሀበሻ ነው ግን የፈረንጅ። ቆይ እስኪ ላሳይሽ። በድስት ነው አጠር ያለሽ ወጥ ናት። አነስ አድርገን ነው የምንሰራው። ይኸው ስጋው እቺታ እንግዲህ ይኸው ደግሞ በጣም ነው የሚያምረው። በድስት ለራሱ ደስ ይላል። ተከታተሉ። እሱ ማኛ እኮ ነው ወጡ፣ ማኛ ነው ወጡ። ከዚህ ደግሞ አንድ 10 እንቁላል እንጨምርበታለን። ከዛ በቃ ማኛ ሆነ። በጣም ምርጥ ነው የሚሆነው። እሺ ብላ እብሪቁን የታረጋችሁት ባላ ለምን ወሰደችሁብኝ? አረ እንትን አፍሉ ሻይው እሺ ዝኔ ጥጃለሁ። አረ ሙቀቱ በጣም ኃይል አመጣ። አሁን ደግሞ ይኸው በላሽ ነው። እብሪቁን አቀብኝማ፣ እብሪቁን አቀብኝ። ውጭ ጋር ነው መሰለኝ። ውጭ ነው እብሪቁ። የት አለ? አንቺ ሙቀት ነው እዚህ አታምጪ። መጣሁ። እሺ ወይ ልስራና ልጨርስ። መጣሁ። ብላሽ ያው ቁጭ በልና ብላ። እዚህ ጋር እየረበሸ ነው ይሆናል። እዚህ እየረበሸ ነው። አያችሁት? እየተጨቃጨቀ ነው። አምጪው ይዘሽው ነይ ማማ። አሁን በደምብ ተከታተሉ። እዚህ ጋር ስኳር ሻይ ልናፈላ ነው። በላይ ስኳር የት ነው? እዚህ ወከባ ነው እንደምታዩት።